ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነቢይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነቢይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? መኪና እጣ ደርሶኝ ልረከብ ወደ አዳማ እየሄድኩ ነው አለኝ አንዱ ደውሎ። ማን ነው የሚባለው አልኩት። በረከት የመኪና እጣ ነው የሚባለው። መኪና ደርሶሃል፣ 2500 ብር ከዚህ በፊት የቆረጥከው የመኪና እጣ ለአንተ ስለደረሰ ናና ውሰድ። ከዛ በፊት ግን የሆነች የምትረዳ ሴትዮ አለችና በእጣችን በዕቁባችን መመሪያ መሰረት እንደዚህ አይነት ሰዎች መረዳት ስላለባቸው ብር ላክ ብሎ አካውንት ላከልኝ አለኝ። እዚህ ጋር ነው መጠራጠር የጀመርኩት። እንግዲህ የዕቁቡ መመሪያ እጣ የሚወጣላቸው ሰዎች መረዳት አለባቸው የሚል ከሆነ መኪናውን ከተረከበ በኋላ እንዲረዳ ማድረግ ይቻል ነበር። ነገር ግን እሱ የፈለገው ቅድሚያ ብር እንዲያስገባለት ነው። ብቻህን ነው ስለው፣ አዎ ብቻዬን ነው እየሄድኩ ያለሁት አለኝ። አዳማ ላይ የማውቀውን ሰው ሂድ ብዬ ነገርኩት። ብሩንም እንዳታስገባ መኪናው ሳይደርስ ሳይሰጥህ ብር እንዳታስገባላቸው አልኩት። አዳማ ሲደርሱ ልጁ ስልኩን ዘጋ። እንደዚህ የዕቁብ እጣዎች እንግዲህ ምንድን ነበር ከዚህ በፊት የሚያደርጉት? እጣ ወጥቶልሃል ይሉህና የሽማግሌ ያስገባ ነበር የሚሉት። አሁን ተቀየረና የእርዳታ ሆነ ማለት ነው። እንግዲህ እነዚህ ዕቁብ እጣ እንጥላለን የሚሉ ሰዎች ብዙዎቹ፣ በጣም ጥቂት አሉ ሀቀኞች። ብዙዎቹ ለምሳሌ የ2500 ብር እጣ ከሆነ ከነዚህ ሰዎች ላይ በጠቅላላ ቢያንስ ከ1000 ሰው ላይ 2500 ብር ይቀበላሉ። ከዛም በኋላ ደግሞ እንደገና እጣ ወጣላችሁ ብለው ደግሞ እንደገና ይደውሉላቸውና ለሁሉም 40 ሺህ ብር 50 ሺህ ብር አስገቡ ይሏቸዋል። ምን ያህል እንደሚለቀም አስቡ። እንደዚህ አይነት ኮንተንቶች ከዚህ በኋላ አልሰራም። ቢኮዝ ትንሽ ማሰብ ብቻ ነው የሚጠበቀው። መኪና እጣ ደርሶልሃል ከተባልክ ሄደህ ትወስዳለህ። ከዛን በመመሪያው መሰረት ለሽማግሌም የእርዳታ መደረግ ካለበት ታደርጋለህ እንጂ መኪናውን ሳትወስድ ገና በአየር ላይ ሰስፔንስ አርገው እጣ ወጥቶልሃል ተብለህ ሰስፔንስ አርገው የምትወስድበት አግባብ የለምና ተጠንቀቁ። በዚህ አጋጣሚ ግን የዕጣና የዕድል ጉዳዮችን የሚያስተዳድረው ብሔራዊ ሎተሪ አስተዳደር ነው። ብሔራዊ ሎተሪ ድሮ በማኑዋል በሚሰራበት ሰዓት ብዙ ስራዎች ነበሩት። የህትመት ስራዎች ነበሩት፣ የማከፋፈል ስራዎች ነበሩት በየብራንቹ። ከዛ ከሎተሪ አዟሪዎች ላይ ደግሞ ያልተሸጡ ሎተሪዎች የመሰብሰብ ትርፍና ኪሳራውን የማየት ነበር። አሁን ዲጂታል ከሆነ በኋላ ከኢትዮ ቴሌኮም ጋር በመሆን በቃ 605 ስራ የለውም። ስራውን ረስቶታል። ይሄ የዕድልና የሎተሪ ጉዳዮች ህገወጥ ናቸው። ሲጀምር ህገወጥ መሆኑን ማስተባበርና ማስቆም ያለበት ብሔራዊ ሎተሪ አስተዳደር ድርጅት ነው። ነገር ግን ምንም የሚሰራው ስራ የለም። ከዚህ በፊት ቁማርተኞችን እንደዛ ሲያጫውት ነበር ከመንግስት ጋር 100 ቢሊዮን፣ እኔ አይደለም ያልኩት፣ 100 ቢሊዮን ብር አጭበርብረውኛል ብሎ ነበር መንግስት በግላጭ ማለት ነው። 100 ቢሊዮን ብር። ይሄ እንዲሆን ያደረገው ብሔራዊ ሎተሪ አስተዳደር ነው፣ ፈቃድ የሰጣቸው ራሱ ስለሆነ። እንደዚህ አይነት ጉዳዮችም ሲጀምሩ ህገወጦች ናቸው። ብዙ ድሃ በማፍራት አንድ ባለሀብት ማፍራት ነው። ብዙ ድሃ ታፈራለህ፣ አንድ እድለኛ ታፈራለህ። ሌላ እንትን የለውም። ሲጀምር ህገ ወጥ ነው። ምንም አይነት ግብር የሚከፍሉት ነገር የለም። በየከተማው
የፈሉት። አሁንማ ትላልቅ ህንፃዎችን ጭምር በእጣ እናወጣለን የሚሉ አካላት በዝተዋልና ብሔራዊ ሎተሪዬ ምን እየሰራህ ነው እንላለን። ለነገሩ ከዚህ በፊት ትዝ ይላችሁ እንደሆነ ይሄ ሰውዬ ከሁለት እጣ ከሆሳዕናና ከአዳማ ላይ በተለያየ ጊዜ በአንድ ሳምንት ዲፍረንስ ውስጥ 2 መኪናዎች ደረሱኝ ሲል ይሄ ሰውዬ ፖሊስ ነው እንግዲህ ይሄ ነገር ህገወጥ መሆኑን ያውቃል። እጣ መውጣቱ እኔ ምንም ችግር የለብኝም እንኳን ወጣለት። ነገር ግን ስራው ህገወጥ ነው። ህገወጥ ስራ ውስጥ ጭምር እንደዚህ አይነት ህግ አስከባሪ ፖሊሶች ጭምር እንደተሰማሩ የሚያሳይ ነው። ይሄ እንግዲህ ተስፈኛ ኢትዮጵያ ውስጥ ተስፈኞች በጣም እየበዙ ስለሆነ ከነዚህ ተስፈኞች ላይ ብር በመሰብሰብ እንደዚህ አይነት ነገር ይደረጋልና ይሄን ለመንገር እኔ በዚህ ሚዲያ ላይ እንደዚህ ያደርጋችኋል ተጠንቀቁ ማለት የለብኝም። ከዚህ በኋላ ይህን ኮንተንት ስለማልሰራው ማለት ነው። ትንሽ በማሰብ በጣም ትንሽ በማሰብ ገንዘባችሁን ሴቭ ማድረግ ትችላላችሁና በድጋሚ ተጠንቀቁ።